ሙስናና ብልሹ አሰራርን ውጤታማ በሆነ መንገድ ለመከላከል እንዲቻል ንቃተ ህሊናን ማሳደግና በማህበረሰቡ ዘንድ ግንዛቤን የማስፋት ስራ ያስፈልጋል። ተቋማት አደረጃጀትና አሰራራቸውን ለሙስናና ብልሹ አሰራር በር በማይከፍት መንገድ እንዲያጠናክሩ ማስቻልም ሌላኛው የመከላከያ ዘዴ ነው። በአማራ ክልል ሙስናና ብልሹ አሰራርን ለመግታት የስነ ምግባርና ጸረ ሙስና መከላከል የተቋማት ጥምረት ተቋቁሞ ስራዎች መሰራታቸው ሙስናን ለመከላከል የሚያስችል ትልቅ እድል ፈጥሯል። የሙስና ወንጀል በዋናነት ልንቀርፈው የምንችለው በማስቀጣት ብቻ ሳይሆን ግንዛቤ በመፍጠር ነው፣ አመለካከት በመለወጥ ነው። ተግባሩ የአመለካከት ችግር ስለሆነ የአመለካከት ጉዳይን ለመቀየር ሰፊ ስራ እየሰራን ያለ ነው። በሁለተኛ ደረጃ ደግሞ ሙስናን በጣም የሚያበረታታው አሰራር ነው፣ የህግ ስርዓት ነው፣ አደረጃጀት ነው። ተቋማት ይህንን ብልሹ አሰራርና ሙስናን ለመከላከል አደረጃጀታቸውና አሰራራታቸው ምንድነው የሚመስለው፣ ለዚህ በር የሚከፍቱ አሰራሮች ምንድናቸው፣ ህጎቹ ምንድናቸው የሚለውን እየፈተሹ በተለይ ደግሞ አገልግሎት አሰጣጡ በቴክኖሎጂ እንዲሆን አሁን ሞሰብ አንድ ማዕከል የምንለው አንዱ የዚህ መከላከያ ዘዴ ነው። ሙስናና ብልሹ አሰራርን መከላከል በአንድ ተቋም ብቻ የሚከናወን ሳይሆን የሁሉን ተቋማትና ማህበረሰብ አቀፍ ንቃት የሚሻ መሆኑ የተቋማቱን ጥምረት አስፈላጊ ያደርገዋል። የተቋማቱን ጥምረት በዋናነት ብልሹ አሰራርና ሙስና መከላከል በስነ ምግባርና ጸረ ሙስና ብቻ የሚሰራ አይደለም። ይህም በመሆኑ ሁሉም ተቋም የሚመለከታቸው ቢሆንም በልዩ ሁኔታ ደግሞ ሊተሳሰሩና ተቀናጅተው ሊሰሩ ይገባሉ የሚባሉ ተቋማትን በመለየት ጥምረቱን የመመስረት ስራ ተሰርቷልኝ። ይህም ጥምረት በመመስረቱ ከመረጃ መለዋወጥ ጀምሮ በየተቋሙ ይነስም ይብዛም ብልሹ አሰራርና ሙስናን ለመከላከል የተጀማመሩ ስራዎች እንዳሉ መገንዘብ ይቻላል። የተቋማት ሙስናና ብልሹ አሰራርን የመከላከል ጥምረት ተቋማቱ አሰራራቸውን ከብልሹ አሰራር እንዲያጸዱ ከማስቻል ባሻገር ሰራተኞች መልካም ስነ ምግባርን ተላብሰው እንዲያገለግሉ በማድረግ ሙስናን ለመከላከል ያግዛል። በየተቋሙ ያሉ ሰራተኞች በስነ ምግባር ታንጸው አገልግሎት እንዲሰጡ ማድረግ ነው። ሁለተኛው በተቋሙ የአገልግሎት አሰጣጡን ዲጂታላይዝ ማድረግ ነው። ዘመናዊነትና ቴክኖሎጂን ተጠቅሞ አገልግሎቱን ማሳለጥ ነው። በሶስተኛ ደረጃ ደግሞ በተቋሙ የሚታዩ ብልሹ አሰራሮችን ቀድሞ መከላከል ነው። ከግዢ ጋር ሊሆን ይችላል፣ ከቅጥር ጋር ሊሆን ይችላል፣ ከተለያዩ ነገሮች ጋር በተያያዘ ብልሹ አሰራርን ቀድሞ ይከላከላል። የተመዘበሩ ሀብቶችም ካሉ እንዲመለሱ ያደርጋልኝ። በመጨረሻ በአራተኛ ደረጃ በየተቋሙ ተጠያቂነትን ማረጋገጥ ነው። ብልሹ አሰራርና ሙስና የፈጸሙ ካሉ ለህግ አሳልፎ በመስጠት መረጃ በመለዋወጥ ሊሆን ይችላል ተጠያቂነትን የማስፈን ስራ ለመስራት ነው የተቋቋመው። የተቋማት ጥምረት በመፈጠሩ ምክንያት በሙስና ወንጀል የተሳተፉ አካላት በወንጀል ያፈሩት ሀብት እንዲመለስና አስተማሪ የሆነ ተጠያቂነት እንዲፈጠር በማስቻል ረገድም ውጤታማ አፈጻጸም እንዲገኝ አስችሏል። ማንም ሰው ከወንጀል ተጠቃሚ መሆን የለበትም። ማንም ሰው ከህገ ወጥ አሰራር ተጠቃሚ መሆን የለበትም። እያንዳንዱ ሰው በሰራው ወንጀል ሀብት ሊያፈራ አይችልም። ወንጀሉን በመፈጸሙ መጠየቅ አለበት፣ መቀጣት አለበት። የወሰደውን ሀብት ደግሞ መመለስ አለበት። እውነት ለመናገር ቅድም ሪፖርቱ ሲቀር በርካታ ተቋማት በዚህ ደረጃ ሀብት አስመልሰዋል። እኛም እንደ ፍትህ ቢሮ ባለፈው 6 ወር ከ45 ሚሊዮን ብር በላይ ነው በወንጀል የተመዘበረውን ሀብት ያስመለስ ነው።